ሩላ ደመ በጎንደር ከራያሎች ደመ በጎንደር እንዴት በየለደር አይናማውን ያበቅላል ጎንደር። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንዲላችሁ እሞኝላችኋል። ቤስቲስ ሁሉ ማለት ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች ከፍሉ። ለዚህን ኮልቢ አመሰግናችሁ። ሀሳብ ሲሞቻችሁ እንደለመዳችሁት 2000 ላይክ እንድትገጭኝ በትህትና አጎብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው ሰበር ዜና። ሽር በይበት እንደልብሽ ሽር ብትን በይበት ብላ ሳውዲ አረቢያ ለኢራን 5 ግዙፍ የመንገደኞች ማመላለሻ አውሮፕላን በስጦታ መልክ ሰጣለች። በጥቂቱ ነው የተጠቀምኩበት፣ አዲስም አይደለም ግን ትንሽ ተጠቅሜበታለሁ። ጸዴ ነው፣ በጣም ግዙፍ ነው። ይመችሽ ያራድጌ ልጅ ሽር በይበት ብላ ሳውዲ አረቢያ ለኢራን የሰጠቻቸው የአውሮፕላኖች ጉዳይና በታላቁ መንፈሳዊ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይ የተገኙትን የዓለማችን መሪዎች ነው። እንደምታውቁት እንግዲህ የዓለማችን መሪዎች በከፍተኛ ሁኔታ የኢራኑን መንፈሳዊ መሪ ለመቅበር ወደ ኢራን ተመዋል። ወደ 100 የሚጠጉ አገር መሪዎችና ልኡካኖቻቸው ወደ ኢራን ሄደዋል። ስርዓተ ቀብሩ 5 ቀን የሚፈጅ ነው። ከዛ በፊት ግን የወደድ ነው እንግዲህ ሳውዲ አረቢያ የሰጠችውን 5 ግዙፍ የመንገደኞች ማመላለሻ አውሮፕላን ነው። ኢራን እንደምታውቁት ላለፉት ወደ 50 ዓመት 47 ዓመት አካባቢ ነው ከፍተኛ ማዕቀብ ተጥሎባት ምንም መግዛት አትችልም። የትኛውንም የጦር አውሮፕላንም ሆነ የሲቪል አውሮፕላኖች መግዛትም መጠቀምም መሸጥም መለወጥም አትችልም። እጅግ በጣም አደገኛ በሆነ ማዕቀብ ውስጥ እጅና እግሯ ታስራ የከረመችው ኢራን እንግዲህ ከሳውዲ አረቢያ የመጀመሪያዎችን 5 ግዙፍ አውሮፕላኖች ለኢራን በስጦታ መልክ እንሆ ጃነሆይ እንሆ ጌቶች እቺ ለእናንተ ትጎባቸዋለች ብላ እጅግ በጣም ጸዴ የሆኑ የመንገደኞች ማመላለሻ 5 አውሮፕላን ሰጥታለች። ሳውዲና አሜሪካ እንደምታውቁት ሰሞኑን ከፍተኛ ግብግብና ትንቅንቅ ላይ ናቸው። ሳውዲ አረቢያኖቹ መረረን፣ ደከመን፣ አቅለሾለሸን በማያገባን ጦርነት አስገብታችሁን ከተማችን ወደበች፣ የነዳጅ ማጣሪያችን፣ የነዳጅ ማከማቾቻችን፣ የአውሮፕላን መነሻና መውረጃ ተርሚናሎችን በሙሉ ነደደ፣ ተቃጠለና በማያገባን ጦርነት ገብተን ወይ ለማታሸንፉ ነገር ውሽክሽክ ያለ ነገር የተበሳበሰ ጦርነት ውስጥ እኛን ዋጋ ለምን ታስከፍሎናላችሁ የሚል ኩርፊያ፣ በጣም አደገኛ ኩርፊያ። በጣም ነው ያኮረፉት ሳውዲ አረቢያቼ፣ በጣም ነው ያኮረፉት። እና ጭራሽ ነው በተደጋጋሚ የአሜሪካ የጦር ኃይሎች ከኛ ተነስታችሁ ከሳውዲ አረቢያ ምድር ተነስታችሁ ኢራንን አታጠቁም የሚል ውግዘት ብዙ ጊዜ ነው ያወገዙት። እንዳልኳቸው አሜሪካ ተሳክቶላት ኢራንን ማዳከምና ማሸነፍ ብትችል አንድ ነገር ነው። ነገር ግን ዝም ብሎ ነካክቶ የተኛውን በሬ ምንድነው ያለው ዳኛው አለ፣ የተኛውን በሬ ቆስቅሰው አደረጉት አውሬ አለ። እና አውሬ አድርጋችሁ እኛን ነው የምታስበሉት። ስለዚህ እኛ ከኢራን ጋር ተደራድረን ሰላም ፈጥረን ፍቅር ሰጠን፣ እነሱን ፍቅር ሰጠውን፣ ብር አለን በቢሊዮን ዶላር እኛ ለኢራን ኢንቨስት እናደርጋለን። አይነኩንም፣ እነሱ የአራድዬ ልጆች ናቸው አይነኩንም ብላ በእርግጥም አይነኳቸውም ነበር። አሁን መቧቀሻ ነው ይሄ የባህረ ሰላጤው ሀገር መቧቀሻ፣ ልክ እንደ ሱዳን እንደ ሶማሊያ። አሁን ሶማሊያ የማንም መፈንጫ እንደሆነችው፣ ሊቢያ ሶሪያ የማንም መፈንጫ እንደሆነችው፣ ሳውዲ አረቢያ የማንም መፈንጫ ልትሆን ነው። እና አልገባቸውም ነበር። ይሄ ጉዳይ ፍጹም አልተረዱትም ነበር። አረቦቹ የልጆች ጨዋታ እቃቃ የ5 ቀን ጦርነት ከኢራን ጋር የሚደረግ መስሏቸው ገቡ። አራዳ ናቸው። አይ የነገር መውጫም የለው፣ አካሄዱም ደስ አይልም፣ ያስፈራል። ስለዚህ ከኢራን ጋር ሰላም መሆን ይሻላል። ስጦታም ካስፈለገ ገንዘብ ካስፈለገ እንሰጣለን ለኢራን። እና አሜሪካ እንደምታውቁት ያን ሁሉ እልቂት ከከፈተች በኋላ የሲኦል ደጆች በመካከለኛው ምስራቅ ከተከፈተች በኋላ ምንድን ነው ያለው? አይ የጦርነቱን ወጪ የምትችሉት እናንተ አረቦች ናቸው። እኛ ምን አድርገን እናንተ ነው የምትችሉት፣ ምን አገባኝ። አሜሪካ 10 ሳንቲም ለኢራን አትሰጥም አለ ጄዲ ቫንስ ወጥቶ፣ የአሜሪካ ምክትል ፕሬዚዳንት ትራምፕም ወጥቶ 5 ሳንቲም እንደውም እኔ 5 ሳንቲም ለኢራን አልሰጥም አለ። 300 ቢሊዮን ዶላር ግን ይሰጣታል። ከየት ሲባል እነዚህ ነፋዝ የሆኑ አረቦቹ ኢንቨስት ያደርጋሉ፣ የሚሰጠውን ይሰጣሉ። በዛ መልኩ ነው እና ትንሽ አንዳንዶቹ የባነነ ነው። ያልገባው ደግሞ በልምጭ እንዲገባ ይደረጋል። ቀላል ነገር ነው፣ ብዙም ከባድ ነገር አይደለም። ደህና ልምጭ አለ። በዛ እሱ ተለበለበ ቂጥቂጦ ተስተካክሎ ወደ ልቦና ይመለሳል። ኤኒዌይስ ሳውዲ አረቢያ 5 ግዙፍ የመንገደኞችን አውሮፕላን ለኢራን በስጦታ መልኩ በፍቅርና በክብር ሰጥተዋል። ይህም ብቻ አይደለም። ከፍተኛ የሳውዲ አረቢያ መሪዎች በታላቁ መንፈሳዊ መሪ አያቶላ አሊ ኻሜኒ ቀብር ላይ ለመገኘት የሳውዲ አረቢያ ልኡካን ኢራን ገብተዋል።
ደንግጧል ዓለም። እውነቱን ለመናገር ኢራን እንደ እባብ ስትቀጠቅጣቸው ከርማ አሁን በዚህ ቀብር ስነስርዓት ላይ እንደዚህ ሽኩክ ብሎ ይመጣል የሚለው ነው። ግን ትልቅ ዲፕሎማሲ ነው ለሳውዲ አረቢያ፣ በጣም ትልቅ ዲፕሎማሲ ነው። ወንድማማችነታችን፣ እስላማዊ ወንድማማችነታችን፣ ጎረቤትነታችን፣ ድንበር እንጋራለን፣ አብረን እንበላለን፣ አብረን እንጠጣለን፣ ጠላት ምክንያት እኛ መውደም የለብንም የሚል ትልቅ ትርጓሜ ያለው ነው። በነገራችን ላይ ይሄ አሜሪካን ያስኮርፋል። በነገራችን ላይ በዛሬው ዕለት ወደ ኢራን የተጓዙት ወደ 100 አገር መሪዎች በአሜሪካ በኩል በከፍተኛ ብስጭትና ንዴት ነው የሚያዩት። ምክንያቱም ለኢራን እንዲህ ያለ ክብርና ፍቅር መስጠት ተገቢ አይደለም ብለው ነው የሚያስቡት። ቢቻል ኖሮ ማዕቀብ ይጥሉ ነበር። ለምን እዚህ ቀብር ላይ ተገኛቸው? እንደምታውቁት አሜሪካ ውሃ ቀጠነ ማዕቀብ ነው፣ አስነጠስክ ማዕቀብ ነው፣ ቁጭ አልክ እኔ ሳታስፈቅድ ተቀመጥክም ቆምክም ማዕቀብ ይጣሉብሃል። እና ማዕቀብ ሁሉ የሚያስቡት በጠላትነት በጣም በትልቅ ጠላትነት ነው የሚያዩት። አሁን ኢትዮጵያ ራሱ ልኡካን ወደ ኢራን አላከችም እየተባለ ነው። እንግዲህ ይሄ ምንድነው? የአሜሪካን ጫና በመፍራት ሊሆን ይችላል። አሜሪካኖቹ ኮሽ ባለ ቁጥር ወደ ጸብ ነው የሚሄዱት። ኮሽ ባለ ቁጥር ወደ ጸብ ስለሚሄዱ እንደዚህ ያለ ትንቅንቅና ግብግብ ውስጥ አላስፈላጊ ግብግብ ውስጥ ከምንገባ ቢቀር ይሻላል የሚሉ ብዙ የአፍሪካ መሪዎች፣ ከአውሮፓም ብዙ አገሮች መሪዎች አሜሪካን በመፍራት የእስራኤልን ቁጣ የአሜሪካን ጩኸት በመፍራት ወደ ቀብር ስነስርዓቱ አልተገኙም። ነገር ግን ወደ 100 በነገራችን ላይ ዓለማችን አገር ወደ 190 አካባቢ ናቸው። ከግማሽ በላይ የሚሆነው ሄዷል ወደ ኢራን። ከግማሽ በላይ የሚሆነው በተለይ ደግሞ እስላማዊ አገሮች፣ ጎረቤቶች፣ ወዳጆች፣ የኤዥያ ሀገር ሰዎች ሄደዋል እና በጣም ይሄ ትልቅ ክብር ነው ለኢራን። በነገራችን ላይ ቀብሩ 6 ቀን ነው ይፈጃል የተባለው። ምናልባት ካሁን በኋላ 3 ወይም 4 ቀን ይቀራል አጠቃላይ ስርዓተ ቀብሩን ለመፈጸም። በዚህ ውስጥ እንዳልኳቸው እኔ ጠርጣራ ነኝ። ኢራኖች የሆነች ተንኮል አስበው ሊሆን ይችላል። የሆኑ መሪዎቻቸውን ከአንድ አቅጣጫ ወደ አንድ አቅጣጫ ወደ ተሻለ ቦታ ሊደብቁ ይችላሉ። ወይም ደግሞ ራሱ የኒኩለር የጦር መሳሪያ ዩራኒየሙን ከአንድ ቦታ ወደ አንድ ቦታ ሊያሸሹ ይችላሉ። ምክንያቱም አሜሪካም ሆነ እስራኤል በዚህ ውስጥ ደፍረው እርምጃ አይወስዱም። ይፈልጋሉ ጄኔራሎችን፣ የደህንነት ሰዎችን፣ የጦር አዛዦችና ሲቪል መሪዎችን ለማጥቃት ለመጉዳት ይፈልጋሉ። ነገር ግን የፓኪስታን መሪ እዛ አለ፣ የአዘርባይጃን፣ የቱርክ፣ የቻይና፣ የራሽያ እዚህ ውስጥ ጥቃት አደረስክና የእነሱን ሰዎች ጎዳ ማለት አበቃቃ ማለት ነው። ትፈወሳለህ ትፈወሳለህ። ምንም ይሄ ጥያቄ የለውም። እዚህ መሀል ጥቃት አድርሼ እጎዳለሁ ብትል ትፈወሳለህ። እና የቻይኖቹ ቁጣ፣ የራሽያኖቹ እብደት የሚታወቅ ነገር ነው። የፓኪስታኖቹ እሳት የምታውቁት ነገር ነው። እና እዚህ መሀል ላይ ቢያምራቸውም ቢቋምጡም የእስራኤልና የአሜሪካ ሰዎች ጥቃት ያደርሳሉ የሚል ግምት የለኝ በግሌ። ለምን? በጣም አደገኛ ነው። እነሱም ባይኖሩ ደግሞ በዚህ ውስጥ ጥቃት ለማድረስ ቢሞከር የኢራንም አጸፋ ምት በጣም ሰቅጣጭ ሊሆን ይችላል። በጣም ሰቅጣጭ እና ከዚህ አንጻር ጉዳዩ በሰላም ይጠናቀቃል። ነገር ግን ከፍተኛ የደህንነት ሰዎች የእስራኤልም ሆነ የአሜሪካ ከፍተኛ የደህንነት ሰዎች የእኚህን ታላቁን መንፈሳዊ መሪ ቀብር ስነስርዓት ላይ ለመገኘት የሚመጡ የኢራን የደህንነት ሰዎች፣ ጥብቅ የወታደራዊ አዛዦች እና ጥብቅ የሲቪል አመራሮችን ጭምር የት እንደሚገቡ ይሰመሩበት። የት እንደሚገቡ ከየትኛው ዋሻ እንደወጡ በየትኛው ዋሻ እንደሚገቡ ክትትል ተደርጎ ልክ የስርዓተ ቀብሩ በተፈጸመ በነገታው እስራኤል ጥቃት ልታደርግና ልትገድላቸው ትችላለች። የደህንነት መረጃዎችን ለመሰብሰብ ያሉበትን ሎኬሽን ለማወቅ ከሳተላይትም ከምድርም ከፍተኛ ክትትል ይደረጉባቸዋል። 100% እርግጠኛ ነኝ። ምናልባት ካጠመዷቸው ሰዎች ወይ 1 ወይ 2 ከፍተኛ አዛዦችን ሊገድሉ ይችላሉ የሚል ግምት አለኝ። ነገር ግን ያ ከሆነ ደግሞ ኢራኖቹ እንኳን ያ ተደርጎ ሳይደረግ ራሱ በትናንትናው ዕለት የኢራን መከላከያ ወይም ደግሞ የአብዮታዊ ዘብ አዛዦቹ ጭምር በሁለቱም በኩል የኢራን ጦርም የአይአርጂሲ አዛዦችም በቀል እንበቀላለን፣ የአባታችንን የመሪያችንን ደም የልጆቻችን የሴቶቻችን ደም እንበቀላለን፣ ለዚህ ቃል እንገባለን ብለዋል። ይሄ የሚሆንበትን እድል ከከፈቱላቸው ኢራኖቹ ወደኋላ የማይሉ ቁጦች እንደሆነ የሚታወቅ ነገር ነው። ኤኒዌይስ እኛ ለዓለማችን ሁሉ ሰላም እንሞኛለን። ነገር ግን መስመር ስተውም የጥፋትን መንገድ ለሚከተል ሰው ፊት ለፊቱ በጎ ጊዜ እንደማይሆንለት በደንብ በእውቀት በሀሳብ በመረጃና በማስረጃ እንሞግታለን።
አሁን በእስራኤልም ሆነ በአሜሪካ የውስጥ ፖለቲካ ከፍተኛ መከፋፈል አለ። ተሸንፈን ተዋርደን ለምን እንገባለን የሚለው ጥያቄ ምናልባት ለቀጣይ ዙር ጦርነት መነሻ ሊሆን ይችላል። ይሄ የኔ ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጎ ወዳቻለሁ። ወያላችሁበት ይሞቻችሁ። ፒስ